ሎቱ ስብሐት ለሱስ ክብርና ምስጋና ይግባው። በእውቀቱ ውስጥ እግዚአብሔር አምላክ ተከፍሎ ኖሮበት አይደለም። እግዚአብሔር አምላክ እንኳን የኛን ስም የሰማይ ከዋክብትን አለ ቅዱስ ዳዊት ከነቁጥራቸው በስማቸው ያውቃቸዋል አለ። ከነምናቸው አልኳቸው? ከነቁጥራቸው በምን ጭምር? ከነስማቸው። አሁን የአስትሮኒመሮሎጂ የሚባል አለ፣ የስነ ፈለክ ምርምር ነው። የከዋክብትን ቁጥርና ስም የሚያጠና ማለት ነው በስነ ፈለክ። በዚህ አስትሮኒመሮሎጂ ውስጥ በቁጥር ልኬት ውስጥ እየተመራመሩ ነገረ ከዋክብትን የሚያጠኑ ሰዎች ናቸው። ከዋክብት ቁጥራቸው ስንት ነው ብትሏቸው በጣም የተራቀቁት አጥኚዎች ኢኑመረስ ይሏቸዋል። ከቁጥር ውጪ ናቸው። ደርሶ ሊሰፍራቸው ቆጥሮ ሊለካቸው የሚችል ማንም የለም። ልክ እንደ አብርሃም አርፈው ተቀምጠዋል። አብርሃምን እግዚአብሔር ምን አለው? ነጽር ውስተ ሰማይ ሆልቆሙ ለከዋክብት ለእመትክ ሎልቆቶም። እስኪ ወደ ሰማይ ከዋክብት ተመልከትና መቁጠር ከቻልክ ቁጠር አለ። አስትሮኖመር ሆነ አብርሃም። ቀና አለና አይቷቸው ይይቅ ሎልቆቶም፣ እነዚህን መቁጠርማ አልችልም አለ። ስለዚህ የዛሬውም የሳይንስ ምርምር ቀና ብሎ ተመልክቶ ይይቅ ሎልቆቶም ይላል። እነዚህን ቆጥሬ ልሰፍራቸው አልችልም ይላል። ስለዚህ ነው ከቁጥር ውጪ ናቸው። እግዚአብሔር አምላክ ግን የፈጠረውን ፍጥረቱን ከነስማቸው በቁጥራቸው ያውቃቸዋል ይላል። ነገር ግን እግዚአብሔር አምላክ ቢያውቃቸውም እውቅና የሚነሳቸው በስም የማይጠራቸውን የማያውቃቸው የተባሉ ሰዎች አሉ። የናቃቸው ማለት ነው። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 2 ላይ ስማ ሰማይ ዋጽሜ ምድር እስመ ከመዝ ነበበ እግዚአብሔር ውሉደ ወለድኩ ወአልሐቁ፣ ልጆቿ ልጅ አሳደግኩ ሰማይ ስማ ምድርም አድምጪ። እሙንቱ ሳሉን፣ እነሱ ግን አመጹብኛል። በሬ ገዢውን አህያም የጌታውን ጋጣ ሲያውቅ እስራኤል ግን አላወቀም፣ ሕዝቤም አላስተዋለም ማለት። ልጆች ወልዶ ሲያምጹበት ወለድኳችሁ ካድኳችሁ ይላል። ስም አጠራራቸው እንዳይታወቅ እግዚአብሔር አምላክ ለስም አጠራራቸው እውቅና ይከለክላቸዋል። ሁላችሁ በምታውቁት በዚህ በትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ ኄር እግዚአብሔር ለእለ ይትዔገሥዎ፣ እግዚአብሔር መልካም በመከራ ቀንም መሸሸጊያ ነው፣ ለሚታገሱ ሰዎች መደበቂያ የሆነው እግዚአብሔር አምላክ መልካም ነው አለና ወያእምሮሙ ለእለ ይፈርህዎ፣ እግዚአብሔር መልካም ነው በመከራ ቀንም መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃቸዋል አለ። እስኪ በሉ በእርሱ የሚታመኑትን በሉ ያውቃቸዋል። እግዚአብሔር ማንን ያውቃል? በእርሱ ካልታመኑ ግን አያውቃቸውም፣ አይጠራቸውም። አሁን መጻጉዕ ቅዱስ ዮሐንስ ሲጽፍ የኒቆዲሞስን ኋላ ስሙን ጽፎ የተኛውን 38 ዓመት ሲማቅቅ የነበረውን በደዌ ዳኛ በአልጋ ቁራኛ ተይዞ የሚጨነቀውን ሰው ስሙን ሳይጠራው አልፏል ዮሐንስ። ለምን? ባለቤቱ ክርስቶስ በስም እንዲጠራ ስለማይፈቅድ። ስም አጠራሩ የማይታወቅ ሰው አለ። በእርሱ ያልታመነ ሰው ስሙ አይታወቅም። እግዚአብሔርን እናምናለን የምንል ነገር ግን እንደ ሕጉ ኖረን ካልታመንለት እግዚአብሔር በስማችን አይጠራንም። ቀላል ምሳሌ ልስጣችሁ እስኪ እንዳዘነጉት። በኢትዮጵያ ውስጥ አንደኛው ሀብታም ማን ነው? ኢትዮጵያ ውስጥ አቤት፣ አንደኛው ሀብታም፣ አንደኛው ባለጸጋ ኢትዮጵያ ውስጥ ብላችኋል። እሺ ተውት። እሺ አንደኛው ድሃ ማን ነው? አታቆኝም? ይገርማል። በየአብያተ ክርስቲያናት ደጅ ተጥለው ባለሙሉ እጃቸውን ዘርግተው የሚልሱት የሚቀምሱት የሌላቸውን በስም አታውቋቸውም። እግዚአብሔር ግን እሱን አምኖ ለእሱ ታምኖ በደጁ ያሉትን በስማቸው ያውቃቸዋል። ቅድም የጠራችሁትን ያንን ባለጠጋውን ቱባ ባለሀብቱን ግን እግዚአብሔር አያውቀውም። ለምን አያውቀውም? በክርስቶስ ኢየሱስ የማያምን አሁን ተፈርዶበታል ይላል መጽሐፍ። እናንተ በስም አድንቃችሁ ታውቁት እወቁበት የተባለውን በማወቅ ስለምንቸገር ነው። ብዙ ጊዜ ባለጠጋ የምትሉት እግዚአብሔርን ካላመነ ለእግዚአብሔር ካልታመነ የማይታወቅ ነው። እግዚአብሔር ግን በእርሱ የሚታመኑትን ያውቃቸዋል ይላል። ነዌ ባለጸጋ ተብሎ ተገለጠ። መጻጉዕ ድዊ የሰነብ የከረመበት ተብሎ ታወቀ። ስማቸው ግን እስካሁን አልተጠቀሰም። እንዲያው ወንጌላውያኑ ሲጽፉ ወሃሎ አሃዱ ባይል አንድ ባለጸጋ ነበር ብሎ አለፈው። ወሃሉ አሃዱ መጻጉዕ አንድ መጻጉዕ ነበር ብሎ ነው የሚያልፈው። በሽተኛና ባለሀብት ተብሎ ነው የሚታለፈው። በስራው እግዚአብሔርን ያላወቀ ሰው። እነዚህን ሲገልጧቸው ሁለቱንም ኒቆዲሞስን በኒቆዲሞስ ስምነቱ፣ አልዓዛርን በአልዓዛር ስምነቱ እንደጠቀሰ ባለጸጋውንና መጻጉዕን ግን ያለ ስም በመገለጫቸው አስቀምጧል። እግዚአብሔር እንደማያውቃቸው በቅዱስ መጽሐፍ እውቅና እንደተነሳቸው እንድናውቅ ነው። ከዚያ በኋላ ወደ ጌታው ይላል ቀድሞ የመጣና ወደ መጠመቂያው ስፍራ ደግሞ ቀድሞ ለመምጣት ይጓጓ የነበረ ጌታ ወደ እርሱ መጥቶ
የጠየቀውና ወደ ጌታ ሄዶ ጌታን የጠየቀ ሁለት ሰዎችን ታሪክ ነው ያነሳ ነው። በዚህ ውስጥ እሽቅድድሙ ወደ ጌታ የሚሮጥና እንደገና ደግሞ ተአምር ፍለጋ ከበሽታው ለመዳን ወደ ውሃ የሚሮጥ ሁለት ሰዎች መካከል ነው። እነሱ ይሽቀዳደማሉ። ነገራቸውም ራሱ የሽቀደደም ነው። አንደኛው ቀድሞ ሌሊት ከማንኛውም ሰው በፊት ወደ ጌታችን ኢየሱስ ክርስቶስ ይመጣ የነበረ ነው። መልአከ እግዚአብሔር ውሃውን ባናወፀ ጊዜ ቀድሞ ለመዳን ሰዎች ሲሽቀዳደሙ በሽተኛ ነው። 38 ዘመን ጠጋ እንኳን ለማለት ማንም የሚያስጠጋው ሰው የሌለ፣ ማንም ያልተጠጋው ከማንም የራቀ ሰው ነበረ። ጌታችን ኢየሱስ ክርስቶስ ዛሬ የዘከርነውን ታላቁን መጻጉዕ የተባለውን 38 ዓመት በሙሉ አልጋው ላይ በሽተኛ ሆኖ ሲማቅቅ የነበረውን አግኝቶታል። ያም ኒቆዲሞስ ጌታውን አግኝቷል። ከክርስቶስ ጋር በተገናኙበት ታሪካቸው ውስጥ ጌታችን ኢየሱስ ክርስቶስ ወደ መጻጉዕ መጣና አየው። አይቶም አዘነለት። በዮሐንስ ወንጌል ምዕራፍ 5 አይነት በሽተኞች ባሉባትና 5 መመላለሻዎች ባሉባት በዚያ ስፍራ ላይ ጌታችን ኢየሱስ ክርስቶስ ቀርቦ ይሄንን ሰው እንዲህ አለው፣ ተፈቀደኑ ተየው ልትድን ፈቃድ ነው አለው። መዳን ትወዳለህ አለው። አልበሰብ ሰው የለኝም እንጂ ውሃው በተናወፀ ጊዜ ቀድሞ የሚያስገባኝ መዳንማ ምኑን ትጠይቀኛለህ? እንደው አፈፍ አድርገው ወደዚያ ተከተኝ እንደሆን አዎ መዳን እፈልጋለሁ አለው። ተንስ ወንስአ አራተከ ወሁር ተነስና አልጋን ተሸክመ ሂድ ብሎ አዳነው። ያንን 38 ዓመት የተሸከመውን አልጋውን ዛሬ ግን መጻጉዕ ተሸክሞ በዚህ መካከል ድኖ ተረፈ ደዌ ሳይኖርበት የቀረ ሕመም ሳይገኝበት ጥቂት የጤና መታወክ ሳይታይበት እንኳን 38 ዓመት የተኛ ቀርቶ ሳምንት እንኳን አልጋው ላይ የወደቀ ሰው ሰውነቱ ይላላል። ቆሞ ለመጽናት እንኳን ጉልበት ያንሰዋል። የሰውነት አካሎቹ ጸንተው ቆመው እንኳን ሌላውን ሊሸከሙ አካሉን እንኳን መቆጣጠር ያቅተዋል። ቀስ እያለ በመራመድ ያገግማል ነው የሚባለው። ያ ሰው ግን ተረፈ ደዌ የለበትም። ፍጹም ድህነት የሚሰጥ ፍጹም መድኃኒት ጌታችን ኢየሱስ ክርስቶስን ስላገኘ ተነስ አልጋን ተሸክመ ሂድ ተባለ። ያ ኒቆዲሞስ ጌታችን ኢየሱስ ክርስቶስ እግር ስር መጥቶ ሲማር ጌታችን ኢየሱስ ክርስቶስ ለሱም ትምህርት አስተማረው። ለሱ አልጋ ለመጻጉዕ እንዳሸከመው ፍጥረት ሁሉ የሚያርፍበትን ልደት ሰማያዊ ምስጢር በመጀመሪያው ሳምንትም ይህ ሲነሳ ነበር። ዘወረደ በሚለው ምንባብም ላይ ወደ ኒቆዲሞስ ከመጣ በኋላ ጌታችን ኢየሱስ ክርስቶስ ከሰማይ የወረደውን ሙሴ በበረሃ መካከል እያለ እባቡን እንደሰቀለው እንዲሁ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንዲሰቀል ስለ ሰው ልጅ ርደት መውረድ፣ ስለ ኢየሱስ ክርስቶስ ስጋን መልበስ የተነገረ ታሪክም በመጀመሪያው ሳምንት ተነቧል። በዚህ ጊዜ ይደለወቅሙ ከመ ትትወለዱ ዳግመኛ ልትወለዱ ያስፈልጋቸዋል። ከውሃ የተወለደ ውሃ ከመንፈስ የተወለደ መንፈስ ብሎ ጌታችን ኢየሱስ ክርስቶስ ዳግመኛ እንዲወለድ ይህንን እውቀት ገንዘብ እንዲያደርግ ቀድሞ ኦሪት ተሸክሞት ይኖር የነበረውን ጥንት በመርገም መካከል ላይ ሕዝቡን በድቅድቁ ጨለማ ውስጥ ይመራ የነበረውን ያንን ጊዜያዊ መብራት ትቶ ዘላለማዊ ብርሃን ኢየሱስ ክርስቶስን ተገንዝቦ ወደ አዲስ ኪዳን ወንጌል እንዲመጣ ጌታችን ይህን ሰጥቶታል። ቀንበራችሁ ሸክማችሁ አልጋችሁ የከበዳችሁ እናንተ ወደ እኔ ኑ፣ ቀንበራችሁን እኔ እቀበላለሁ፣ የኔን ቀንበር ልዝብና ቀሊል ነው፣ ይህን አሸክማቸዋለሁ አለ። ክቡደ ጾር የነበረውን ሸክሙ የከበደበትን ኒቆዲሞስን ተቀብሎ ቀሊል ሸክም ወንጌልን አሸክሞታል። ኒቆዲሞስ ወንጌልን እንደ አልጋ ተሸክሞ ሄዷል። መጻጉዕ ግን ብዙ ዓመት የተኛበትን የራሱን አልጋ አሁን ስለተሸከመው አባቶቻችን ምን ይላሉ? ናሁ በዕፀ ጊዜ ተባረው፣ አሁን የተራይ ጊዜ ደርሷል ብላ አልጋዋ እስከ ዛሬ እንደተሸከመችው አሁን ደግሞ ተሸከመኝ ብላው መጻጉዕ እየተሸከማት ከዚያ መካከል ወጥቷል። ያቺ መጻጉዕ የተሸከማት አልጋ ከቤተ ክርስቲያናችን የቀደሙት ሊቃውንት መካከል ቅዱስ መምህር የኔታ ኤስድሮስ የሚባሉ ሊቅ ተራ አልጋ አይደለች፣ 38 ዓመት በሙሉ ልትችለው የቻለችው የብረት አልጋ ናት። አሁን የተሸከመው ከባዱን የብረት አልጋ ነዋል። የብረት አልጋውን ተሸክሞ መሄድ ጀምሯል። ጌታችን ኢየሱስ ክርስቶስ ወንጌልን ለኒቆዲሞስ አሸክሞ የራሱን አልጋ ለመጻጉዕ አሸክሞ ተለያይተዋል። ከዚያ በኋላ በብዙ ምክንያት ክርስቶስ አምላካችን ወደ ኒቆዲሞስና ወደ መጻጉዕ ክርስቶስን ለመክሰስ ብዙዎች መጥተዋል።
እንዴት ነው ይህንን ክስ ኒቆዲሞስና መጻጉዕ ያስተናገዱት? እስኪ ተመልከቱ። በዮሐንስ ወንጌል ምዕራፍ 5 ከቁጥር 13 ጀምሮ እስከ ቁጥር 16 ላይ በአይሁድ ክስና ውንጀላ ውስጥ መጻጉዕ ለክርስቶስ መገደል እንዲያውም ምክንያት ሆኗል። እንዲህ ይላል፣ ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም ነበር ይላል። ከዚያ በኋላ ኢየሱስ በመቅደስ አገኘውና እንወድናሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበርና ሊገሉት ይፈልጉ ነበር ይላል። መጀመሪያ ዘሃይወ ኢያእመረ ዘአህዮ፣ የዳነው ሰው ያዳነው ማን እንደሆነ እንኳን አላወቀም። መዳኑን ብቻ ነው እንጂ አዳኙን አላየውም ነበር። ይገርማቸዋል። ከበሽታው መላቀቁን የተመለከተ አንዳንዴ እንዲህ የምንሆንበት ጊዜ አለ። ሰጪውን ሳይሆን ስጦታን ብቻ ይዘን የምንወጣ ሰዎች አለን። እንመጣለን፣ እንለምነዋለን፣ እንማጸነዋለን፣ እናለቅሳለን። ደጅ ጠንተን እጅ ነስተን እንቀበላለን። ከተቀበልን በኋላ የሰጠንን እጅ አናይም። የሚሰጠውን ስጦታ ብቻ ይዘን በደስታ እንመለሳለን። ምን ይላሉ አባቶቻችን? ታሞ የተነሳ ፈጣሪውን ረሳ ይላሉ። እንደ የምንኖር ሰዎች አለ። የችግር ዘመናችን የማናስብ ያጣንበትን ከኛ የተነፈገውን ያልተሰጠንን ብዙ እንባ ያበዛንበትን ያንን የመከራ ዘመን በሙሉ በጥቂት ደስታ ለውጠን የምንሄድ ሰዎች አለን። ስጦታውን እንጂ ሰጪውን የማናውቅ ሰዎች፣ ያቀበለን የሰጠንን ሳይሆን የተቀበልነውንና ስጦታውን ብቻ ተቀበለን እግዚአብሔርን የምንረሳ ሰዎች አለን። ጤናን ተቀበለ፣ ጤና ሰጪውን ክርስቶስን ግን ረሳው። ረሳው ብቻም አይደለም፣ ማን ያዳንህ አሉት። ለምን አልጋ ተሸከምክ? ዛሬ ሰንበት ነው። ከባድ ሸክም እንዳይሸከሙ በሰንበት ስርዓት ተሰርቶ ታዟል። ለምንድን ነው ይህን የተሸከምከው አሉት። ያዳነኝ አልጋን ተሸክመ ሂድ አለኝ አለ። እየሰማችሁ ማን ነው እሱ ያዳነህ አሉት። የዳነው ሰው ግን ያዳነውን አላወቀም ይላል። እንዴት አይነት ጭካኔ ነው! የዳነው ሰው እናንተ እንደው በጣም በየሆስፒታሉ በየጠበሉ ስትንከራተቱ ኖራችሁ ያዳናችሁን ሆስፒታልና የፈወሳችሁን ጠበል ትረሳላችሁ? ለተአምራት የማይበቃ ለምስክርነት የማይደርስ ብዙ ደካማ ሰው አለ። ከዳነ በኋላ ያዳነውንም ይረሳ። ከተፈወሰ በኋላ የጎበኘውን የማያስታውስ ደካማ ሰው፣ ውለታ አደራ በል የሆነ ሰው ማለት ነው። መጻጉዕ እንዲህ አይነት ሰው ነበረ። ከዳነ በኋላ ያዳነውን አላወቀም። እንዲያውም ያዳነውን መፈለግ ጀመረ። ለምን ፈለገ መሰላችሁ? ሊመሰክርለት አይደለም፣ ሊመሰክርበት ነው። ለምን ተሸከምክ በሰንበት ሲሉት ያዳነኝ እሱ አልጋ ተሸከመ አለኛል። መልሶ በምኩራብ አገኘውና ከዚያ በኋላ ጌታችን ኢየሱስ ክርስቶስ ምን አለው? እንግዲህ ድነሃል አለው። ከዚህ የባሰ ግን እንዳገኝ ዳግመኛ አትበድል እባክህ አለው። ይሄን ምክርና ተግሳጽ አልሰማም። ወዲያው እንዳምሮጦ ሄዶ ይሄው በሰንበት አልጋን ተሸክመ ሂድ ባለፈው ያለኝ አሁን በምኩራብ አገኘው። እሱ ኢየሱስ ይኸውላችሁ አላቸው። አሃ ሰንበትን የሻረ የሚለው ራሱን የእግዚአብሔር ልጅ ያደረገ ይሉት ነበር። አሁን ደግሞ የእግዚአብሔርን ሕግ በመሻር የሙሴን ሕግ በመተላለፍ ሰንበትና ክብር ትቀድሰው ዘንድ አስብ የሚለውን ተላልፏል። እንዲያውም በሰንበት ከባድ ሸክም ተሸከሙ እያል አልጋ ያሸክማል ብለው ለክስና ለመግደል እንደ መወንጀያ አንድ ምክንያት አገኙት። አባቶቻችን ምን ይላሉ? ያንን መጻጉዕ ቀድሞ የነበረውን ቦታውን ቀድሞ የነበረውን ስፍራውን ረስቶ አምላኩን ዘንግቶ እንዲያውም ለፍርድ ምክንያት ሆኖ ዕለተ ዓርብ ከሰቃዮች እኩል ተካክሎ ከግርፋቱ ጋር አብሮ ጌታውን ጸፍቶ አድምቶታል፣ አቁስሎታል፣ ሕመም ጨምሮበታል ይላል። በመጨረሻው ታሪክ ላይ እንመጣበታለን። ይህንን ያደረገው መጻጉዕ ከከሳሾች ጋር ተባበረ። የክስ ምክንያት የሚሆን ለወንጀልነት አጋዥ የሚለውን አንድ ታሪክ እኔ ምስክሩ አለው አይደል እንደ አልጋ ያሸከመኝ ማለት ጀመረ። እየሰማችሁ ነው? እኔ ምስክር አለው፣ በሱ ላይ ክፋት የለበትም፣ እንዲያውም እኔ አድኖኛል፣ የእግዚአብሔር ልጅ እንደሆነ መመስከር እኔ እችላለሁ። ማንም ያልደረሰልኝን ተስፋ ያደረግኩት የሌለኝን 38 ዓመት በሙሉ የተጨነቅኩትን ሂድና መልአኩ ከሚባርከው ውሃ ግባ ብሎ ገፍቶኝ አይደለም። በቃ እንዲሁ ከጠበሉ አጠገብ አግኝቶ ተነስና አልጋን ተሸከመ ሂድ ብሎ ይህን ተአምር ያደረግ። ይህን እንዴት ሰው ሊሰራው ይችላል? አምላክ ወልደ አምላክ ቢሆን እንጂ ብሎ አልመሰከረም። እንዲያውም ምን አለ? ያንን የ38 ዓመት ሸክሙን በሙሉ ረስቶ ለደቂቃ የተሸከማትን አልጋውን አስታውሶ ክርስቶስን ለመወንጀል ግባት ሰጣቸው። በክስ ሰዓት መጻጉዕ ክርስቶስን ለወንጀሉ ተባባሪ አሊያም የጥፋቱ አባሪ አድርጎ አልጋ መሸከሙን ነበር ያቀረበው። ኒቆዲሞስስ ምን አቀረበ? በዮሐንስ ወንጌል ምዕራፍ 7 ከቁጥር 50 ጀምሮ እንዲህ ይላል።
ከእርሱም አንዱ በሌሊት ቀድሞ ወደ እርሱ መጥቶ የነበረው ኒቆዲሞስ አይሁድ ኢየሱስን በወነጀሉት ጊዜ እንዲህ አለ፣ ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈርዳልን አላቸው ይላል። እንዲያውም ኒቆዲሞስ ምን አለ? ሕጋችን ጽኑ ነው። መጀመሪያ እሱን አግኝተን ምን እንደሰራ አውቀን እሱንም አቁመንና ሰምተን እንጂ የሰው አሉባልታና የሰው ክስ ሰምተን እንዴት አሳልፈን ልንገለው እንችላለን ብሎ ኒቆዲሞስ እንዲያውም ተከራከረለት። አንተ የእሱ ደቀ መዝሙር መሆን ትፈልጋለህ ይሉት ነበረ። የእሱ ጠበቃ ነህ እንዴ? የሙሴን ሕግ አታከብርም? የሙሴን ሕግ እየሻረ ተመልክተ እንዴት ጥብቅና ለእሱ ትቆማለህ ይሉታል። ኒቆዲሞስ ግን በክርክራቸው መካከል እንዲያውም መልአኮሙ ለአይሁድ ይላል። የአይሁድ አለቃቸው ነው። አለቃቸው ሆኖ ሳለ ከከሳሾቹ መካከል አንዱ ሳይሆን የሚከሱትንና ክስ የሚያጠራቅሙትን ሰዎች በሙሉ እንዲያውም መልሶ ይከሳቸው ነበር። መጽሐፉ ይቃወማቸዋል። በሕጋችን ሰውን ለመግደል ሰውን ለመወንጀል መጀመሪያ ነገሩን ተገኝተን እንየው እንጂ አሉባልታ አንስነው። ሁለተኛ ነገሩን ብናየው ለምን ይህን ታደርጋለህ ብለን ቀርበን እንጠይቀዋል። ከሰው ሁሉ ቀድሞ ሌሊት ሄዶ ጠይቆ ተረድቷል ማን እንደሆነ አምላክ ወልደ አምላክ ክርስቶስ። ምድራዊውን ነገር ሲነግረኝ ያልገባኝ ሰማዩን ምስጢር ሊያስረዳኝ እንዴት ይረቅብኝ እንደነበር ብሎ የሚገነዘበው ነው። የሰማዩና የምድሩን ምስጢር ገልጦለት አምላክ ወልደ አምላክ እንደሆነ የተገነዘበው ይሄ ኒቆዲሞስ ነው። እንዲያም ያላዋቂ አነጋገር መጀመሪያ ተናግሯል። አንተ ከእግዚአብሔር ተልከ እንደመጣ በእውነት እናውቃለን። ምክንያቱም እግዚአብሔር ከእሱ ጋር የሆነ ካልሆነ በቀር አንተ የምታደርጋቸው እነዚህ ተአምራት ሊያደርግ የሚችል ማንም የለም ማለት። ኒቆዲሞስ ተአምር ተደርጎለት አይደለም ይሄን ያለው፣ ያየውን የመሰከረው። መጻጉዕ ግን ተአምር ተደርጎለትም ጭምር ያየውን ሳይሆን የደረሰለትንና የደረሰበትን የሚክር ነበረ። ታሪካቸው አይሁድ ሲከሱ የክስ ግብዓት የሚሆን ነገር መጻጉዕ አቅርቧል። ኒቆዲሞስ ግን ከክርስቶስ ዕዳና በደል ሳይገኝበት በሕጋችን ሳናይ ሳንረዳ ሳንጠይቀው ልንከሰውና ልንወነጅለው አይገባም የሚል ጥብቅና ቆሞለታል። እስኪ መጨረሻውን ክፍል እንመልከት። ደግሞ በክፍል 3 ታሪካቸው ክፍል 1 ታሪክ ጌታ ወደ እሱ የመጣና ወደ ጌታ ደግሞ የሄደ ኒቆዲሞስና መጻጉዕን አይተናል። በሁለተኛው አይሁድ ወደ እነሱ ለክስ በሄዱ ጊዜ ኒቆዲሞስ ምን እንደመለሰ፣ መጻጉዕም ደግሞ እንዴት ጌታችን ለወንጀል አሳልፎ እንደሰጠ አይተናል። መጨረሻ ዕለተ ዓርብ ነው። ዕለተ ዓርብ ሁለቱም ተገኝተዋል። ሁለቱም ጌታችን ወደ እሱ የመጣውና ወደ ጌታችን ቀድሞ የመጣው ሁለቱም ሰዎች ተገኝተዋል። ኒቆዲሞስ በዚህ በዮሐንስ ወንጌል ምዕራፍ 19 ከቁጥር 38 አንስቶ እንዲህ ይላል። ከዚህም በኋላ አይሁድን ስለፈራ በስውር የኢየሱስ ደቀ መዝሙር የነበረ የአርማስያስ ዮሴፍ የኢየሱስን ሥጋ ሊወስድ ጲላጦስን ለመነ። ጲላጦስን ፈቀደለት ይላል። ስለዚህም መጥቶ የኢየሱስን ሥጋ ወሰደ አለ። ደግሞም አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረ ኒቆዲሞስ 100 ንጥር የሚያህል የከርቤና የእሬት ቅልቅል ይዞ መጣ። የኢየሱስንም ሥጋ ወሰደው። እንደ አይሁድ አገናነዝም ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑት ይላል። ለዚህ ቤተ ክርስቲያናችንም ነሐሴ 1 ቀን ኒቆዲሞስን በክብር ትዘክረዋለች። ፍጻሜው ያማረ ስለነበረ። ኒቆዲሞስ ምሁረ ኦሪት ነው፣ የአይሁድ መምህር ነው። ኒቆዲሞስ ባለሀብት ነው። ዋጋው ውድ የሆነ ሽቱ ገዝቶ በፍታ አዲስ ነጭ ልብስ አዘጋጅቶ የጌታችን የኢየሱስ ክርስቶስን ሥጋውን ቀብቶ ከፍኖ ገንዞ ወደ መቃብር ያወረደ ሰው ነው። ባለሀብት ነው። በሀብቱ የተጠቀመበት ሰው ነው። ኒቆዲሞስ ባለሀብት ነው። መጻጉዕ ሲያላችሁ እንደው ድሃ ነው፣ ምንም የለውም። ያለው አንድ ንብረት ነው በስሙ የተመዘገበ፣ እሱም ተንስ ወንሳ አራተከ አልጋህን ተሸክመ ሂድ የተባለ ባለ አልጋ ብቻ ነው። ኒቆዲሞስ የሌለው ንብረት የለም። ባለስልጣን ነው፣ ባለሀብት ነው፣ ሊቅ ነው፣ ባለሀብት ነው። እጅግ ዋጋው ውድ የሆነ ሽቱ ገዝቶ ጌታችንን አክብረዋል። በሀብታችሁ ጌታችን ኢየሱስ ክርስቶስን አክብሩት። በሀብታችሁ ቤተክርስቲያንን አክብሯት። በሀብታችሁ ወቁበት። ገንዘብ ካለ ይላሉ አበው በሰማይ መንገድ አለ ይላሉ። አውሮፕላን ሳይመጣ የተነገረ ታሪክ ነው ተረቱ። ገንዘብ ካለ በሉ እስኪ በሰማይ መንገድ አለ። ምክንያቱም ኃላፊ በሆነው ገንዘባቸው የማይጠፋ ህልፈት የሌለበትን የእግዚአብሔርን መንግስት የሚገዙ አሉ። ረደተ ሲኦል ሳይሆን እርገተ ገነት በገንዘብ አለ። ገንዘባቸውን ከፍለው ለድሃ ለችግረኛው ሰጥተው ምግባቸውን በከርሰ ርሑባን በተራቡ ሰዎች ወደ ውስጥ ያኖሩ ሰዎች፣ መጠጣቸውን በጉርኤ ጽዋን በተጠጡ ሰዎች ጉሮሮ የቀዱ ሰዎች፣
ልብሳቸውን በዘባነ ሩቃን በተራቆቱ ሰዎች ጀርባ ላይ የጣሉ ሰዎች በገንዘባቸው በሰማይ መንገድ አላቸው። እኛ በገንዘባችን ጉድጓድ ነው የምንቆፍረው። ያ ገንዘቡን ተቀብሎ ሄዶ እንደቀበረው ሰው ማለት ነው። መቀበሪያችንን የምንቆፍር ሰዎች አለን። ጽድቅ ማንሰራበት ገንዘባችን ከእግዚአብሔር የሚያርቀን ሰዎች ማለት ነው። ድሃው ግን አንዲት አልጋ ነበረችው። በአልጋው ላይ እንኳን በምስካቤ ዘከረ ቅዱስ ዳዊት በአልጋዬ ላይ ሆኜ አንተን አስብሃለሁ ይላል። በአልጋው ላይ ፈጣሪውን አላሰበም። በአልጋው ላይ ድህነተ ሥጋውን አሰበ እንጂ፣ በአልጋው ላይ ጊዜያዊ ፈውስ አሰበ እንጂ። እንዲያውም አልጋውን ካሸከመው በኋላ በአምላኩ ላይ ተገዳደረ እንጂ አምላኩ ያደረገለትን እያሰብ ውለታ እንኳን ለመክፈል አልተካም። ነገር ግን መጻጉዕ በዕለተ ዓርብ በመጨረሻው ጊዜ ጌታችን ኢየሱስ ክርስቶስን በዕለተ ዓርብ አይሁድ ጠልተው ተመቅኝተው ገርፈው ገፈው ሲሰቅሉት ጌታችን ናሁ ሀያውከ አለው። ናሁ ሀያውከ አሁን ድነሃል አለው። አሁን ድነሃል፣ ነገር ግን አለ ኢተአብስ ዳክመ እንከ ከመዘ አኪ እይርከከ ዳግመኛ የከፋ እንዳገኝ አትበድላል። ከዚህ በኋላ ኢየሱስ በመቅደስ አግኝቶ እንወደናሃል አሁን፣ ነገር ግን ከዚህ የባሰ እንዳገኝ አትበድላል። ይገርማቸዋል። ጌታችን ኢየሱስ ክርስቶስ ዕለተ ዓርብ መከራ በሚቀበልበት ጊዜ ከሰዎች መካከል ተሽቀዳድሞ መጥቶ ጌታችንን በጥፊ መጻጉዕ መጥቶታል ይላል መጽሐፍ። በምን መጥቶታል አልኳቸው? አድነኝ ሳልል በሰንበት ያዳንከኝ ሕግ እንድሽር ያደረከኝ አንተ አይደለህ ብሎ በክስር አደባባይ ራሱን የአምላክ ልጅ ያደርጋል ሰንበትን ይሽራል ሲባል በእጁ መጥቶ መጻጉዕ ጌታውን ጸፍቶታል። ሊቃውንት ለዚህ መጻጉዕ ይታረቅ ምስለ ብእሲት ደዌሁ 30 አዝማነ እስመ ነበረት ምስሌሁ ብለዋል። መጻጉዕ ከበሽታው ጋር ታረቀ። 38 ዓመት አብራው ነበረችና ተፈቶ ከሷ ተጣልቶ ጥቂት ጊዜ ኖሯል። ጌታችን ከፈወሰው ጀምሮ እስከ ዕለተ ዓርብ ድረስ ከበሽታው ጋር ተጣልቶ ነበር። አሁን ግን እጁ ሰላ፣ እጁ ደርቃበት ከዚያን ዕለት ጀምሮ ቀርቷል ይላል። ዳግመኛ ወደ ተቀሰፍንበት፣ ዳግመኛ እግዚአብሔር ወደ ተቆጣው፣ ዳግመኛ እግዚአብሔር ወዳዘነበት ድቀትና ውድቀት እንዳንመለስ እግዚአብሔር በቸርነቱ ይታደገን። መጻጉዕ ድሃ ነው፣ በድህነቱ ግን አላወቀበትም። ድሃ ሆኖ እኮ በድህነት ማወቅ አለ። አልዓዛርን አታስቡትም? ባለጸጋው በሀብቱ ብዛት ንፉግ ነው። ድሃው አልዓዛር ግን በባለጸጋው ደጃፍ ወድቆ እንዲላል አልዓዛርን ወሃሎ አሃዱ ነዳይ ዘስሙ አልዓዛር ግዱፍ ውስተ ደዴሁ ለባሕር ይልና ወይፈቱ ይጽገም ፈርፋራ ዘወድቅ እማደባይል ከባለጸጋው ገበታ ከሚወድቀው ፍርፋሪ ጠግቤ በላይ ይሆናል እያለ ይመኝ ነበረ ይላል። ይሄ ባለጠጋ ከገበታው ምግብ እየወደቀ እኔ ረስቶኝ ይኖራል፣ መቼ ነው አንድ ቀን እሱ ተደፍቶ ንብረቱንም ወርሶ አይልም። በባለጸጋው ደጃፍ ውሾች የሚበሉትን እኔም አንድ ቀን በላይ ይሆናል ብሎ ተስፋውን በእግዚአብሔር ላይ አድርጎ የሚኖር ማለት ነው። እሱ ብቻም አይደለም፣ ደግሞ ለጋስ ነው። ምን አለውና ይለግሳል። ፍርፋሪ ያልተሰጠው ሰው ምን ይለግሳል? ውሾች ያን ፍርፋሪ በልተው ወደሱ ደግሞ ይመጣሉ። ወከለባትኒ ይመጹ ሀቤሁ ወይልህሱ ቁሰሌ ውሾች እንኳን ወደሱ ይመጡና ቁስሉ ይልሱታል። እሱ ያላገኘውን ያን ፍርፋሪ ይበላል። ከዛ በልተው ይመጡና ደግሞ የሱንም ደግሞ ቁስል ይልሱታል። ለጊዜው የሱ ቁስል ይቆጠቁጠው ነበር። የውሻ ምላስ ልዝብ ነው። እየመጡ በላሱት ጊዜ ለሱ ቁስሉን የሚቆጠቁጠው ትንሽ ያስታግስለት ነበር። እግዚአብሔር ሲጎበኘው ነው። ረቀቅ ባለው ሕክምና ደግሞ ካናይን ሳላይቫ የሚባል አለ። የውሻ ምራቅ ሰውነቱ በቆሰለ ጊዜ ውሻ በምራቁ በምላሱ ሰውነቱን ይልሰዋል። ከዛ ቁስሉ ይደርቃል አይደል? ቁስል ሲኖርባችሁ ምን ይባላል? የክረምት ቁስል ያርግላችሁ ይባላል። ይሄ መርገም ነው መቼም አይደል? የክረምት ማለት የማይድን የውሻ ቁስል ያርግላችሁ ይባላል። ለምንድን ነው? የውሻ ቁስል ቶሎ ይደርቃል አይደል? ቶሎ የሚደርቀው ቁስል እንዲመረቅዝ የሚያደርጉ ማይክሮቦች አሉ። እነዚህ ባክቴሪያዎች ናቸው። ለምሳሌ ስታፊሎኮከስ ይባላል፣ ኢሸርሺያ ኢኮላይ የሚባሉ እነዚህ ባክቴሪያ አይነቶች ናቸው። የእነዚህን ባክቴሪያዎች የሚገድል ኢንዛይም ኬሚካል ውሻ ምራቅ ላይ አለ። በጣም ብዙ አንቲ ማይክሮቢያል ኢፌክት ያላቸው መድኃኒቶች በዚህ አይነት ኤክስትራክሽን ይዘጋጃሉ። የውሻ ምራቅ ነው የምንወጣው እንዳትሉ እንጂ ሕክምና ያዘጋጃል። ከውሻ ምራቅ ኤክስትራክት ተደርጎ ለሕክምና የሚውሉ ቁስል ማድረቂያዎች ይደረጋሉ። እነዚህ ማይክሮቦች በሽታ እንዲስፋፋ ቁስል እንዲሰፋ የሚያደርጉትን የመግደል አቅም አለው። ይገርማቸዋል። የወደቀውን አልዓዛርን እግዚአብሔር አምላክ ሕክምና አዘጋጅቶለት በውሻ ምራቅ ያክመው ነበር። በሽታው እንዳይሰፋ ቁስሉ እንዳይስፋፋበት ያክሙታል። አልዓዛር ተመልከቱ፣ ይሄን አይረዳም። ውሾች መስተው ቁስሉን ሲልሱት
ከገበታ ከሚወድቀው የውሻ ምግብ ፍርፋሪ ጠግቦ ለመብላት እየተመኘ ያን በልተው መጥተው ሲልሱ ያን ትበላላችሁ ደግሞ እኔን ትልሳላችሁ ብሎ በድንጋይ እንኳን አያባረራቸው፣ ቁስሉን ይሰጣቸው ነበር። ቸርነቱ እንዲተገለጠ ጻድቅ ሰው ለእንስሳው ነፍስ እንኳን ይራራል ይላል። ቁስሉን መጥተው ሲልሱ እንኳን አልገፋቸው። ለእንስሳት እንኳን ራርቷል። በተስፋ እግዚአብሔር ጸንቷል። ድሃው በድህነቱ ካወቀበት ለካ ይጸድቅበታል። አላወቀም። አንድ አልጋ ብቻ የነበረችው ድሃው መጻጉዕ ግን ፈጣሪውን አላወቀም። ታሞ ተነሳ፣ ፈጣሪውን ረሳ። በዚያ ታሞ ተኝቶ ባለጸጋው ያላሰበው አልዓዛር ለጽድቅ በቃ። ከዕፅነ ቅዱሳን ከየማነ እግዚአብሔር ከቅዱሳን እቅፍ ከእግዚአብሔር ቀኝ ተቀመጠ። ኒቆዲሞስ ምሁር ነው፣ አዋቂ ነው፣ ምሁረ ኦሪት ነው። መጽሐፍ ሲመሰክርለት ወሃሎ አሃዱ ብእሲ ዘስሙ ኒቆዲሞስ ይልና መልአኩ ለአይሁድ አንድ የአይሁድ አለቃቸው ይለዋል። አለቃ ብቻ ባለስልጣን አይደለም፣ ባለጸጋ ነው። ባለጸጋ ብቻም አይደለም። አንተ የአይሁድ መምህር ስትሆን እንዴት ይሄን አታውቅም ብሎታል ጌታችን ኢየሱስ ክርስቶስ። መምህር ነው። ስለዚህ ምሁረ ኦሪት ነው፣ መምህር አይሁድ ነው። እንደ መምህር አይሁድነቱ እንደ ምሁረ ኦሪትነቱ የሃይማኖትን ትምህርት ለሕዝቡ ያስተምር የነበረ ነው። መጋቢ ሃይማኖት ነው። መጻጉዕን ያያችሁት እንደሆነ ግን እሱ ምሁረ ደዌ ነው። በሽታ 38 ዓመት ያስተማረው ሰው ነው። ከመከራ ግን ሊማር ያልቻለ ማለት ነው። ምንም መጋቤ ተስፋ ነው። በቃ በተስፋ ይኖር የነበረ አንድ ቀን አንድ ሰው መጥቶ እዛ ከጨመረኝ እድናለሁ የሚል ነው። ሁለቱ እንዲህ ናቸው። ከበሽታው ከመከራው ያልተማረ አንድ ቀን የሰማው ትምህርት የቀየረውን ኒቆዲሞስን ተመልከቱት። በጣም ብዙ ዘመን ተምረው የማይጠቅማቸው ሰዎች አሉ። እስኪ ተመልከቱ። እንዲህ የመማር እድል ማንም ያውቅ 38 ዓመት በሙሉ ወድቆ የእግዚአብሔርን ስራ እያዩ መማር፣ ከብዙ አይነት በሽተኞች እግዚአብሔር እጁን እየላከ በምሕረት እየጎበኛቸው ሲፈውሳቸው ዕለት ዕለት መልአከ እግዚአብሔር መጥቶ ቀድሞ ውሃውን በባረከው ሰዓት የሚገባ በሽተኛ ከማንኛውም በሽታ ድኖ ይነሳል። ስለዚህ እግዚአብሔርን ስራ እያየ 38 ዓመት በሙሉ በየቀኑ ትምህርት ሲማር ነበረ። ነገ ደግሞ ማን ይድናል? እሱ ተስፋ የለውም፣ ወድቋል። እግዚአብሔር በተአምራት 38 ዓመት ሰው የለውም። የሚቆርስ የሚያጎርስ ሰው የለውም። ነገር ግን እግዚአብሔር በተአምራት 38 ዓመት ሁሉ አኖሮታል። ነገር ግን እንዳልተማረ ሆነ ወጥቶ አንድ ቀን ሌሊት ጌታችን እግር ስር መጥቶ ቁጭ ብሎ በሰማው ትምህርት ግን ሕይወቱን የለወጠ ሃይማኖትን ያጸናውን ይህንን ሰው ተመልከቱ። ምሁር መሆኑ በእውቀት ያላሳበደው ያልታበየበት በትህትና ራሱን ገዝቶ ከጌታችን እግር ስር ተገኝቷል። ይሄ ግን አልጋውን ተሸክሞ ከሄደ በኋላ የተገኘው ከጌታችን ራስ ላይ ነው። እጁን ዘርግቶ እንደ ባለስልጣን ራሱን አይቶ የነገስታት ንጉሥ የጌቶች ጌታ ክርስቶስን በጥፊ ወደ መምታት ደርሷል። ባለስልጣን ሲሆን ራሱን ዝቅ ያደረገ፣ ባለ ሀብት ሲሆን ራሱን ዝቅ ያደረገ፣ ምሁር ሲሆን ራሱን ዝቅ ያደረገው ኒቆዲሞስን ተመልከቱ። ምንም የሌለው ምናምንቴ ተብሎ የተረሳ ድሃ ሲሆን ራሱን ግን ከክርስቶስ በላይ ያደረገውን ደግሞ መጻጉዕን ተመልከቱ። እስኪ እናጠቃለሁ። የኛ ቦታ የቱ ጋር ነው? በዚህ ሁለቱ ሳምንታት ውስጥ ሁለቱም ግለሰቦች ቤተክርስቲያን የምታስባቸው በድህነቱ ያልተጠቀመ መከራ እንኳን ያላስተማረውን ሰው ብዙ ዓመት እግዚአብሔር ብዙ ትምህርት እየሰጠው ከብዙ መከራና ደዌ የተነሳ እንዳይረሳ እንዳይዘነጋ ውለታውን እንዲያስብ እግዚአብሔር ይህን ሁሉ የሰራለት መጻጉዕ ክርስቶስን ካደው። ለመካድ እንኳን 2-3 ቀን አልከረመም። አልጋውን በተሸከመ ሰዓት ለምን አልጋን ተሸከምክ አሉት። ይሄ ምን ይደንቃቸዋል? አልጋን ተሸከምክ ለምን ትላላችሁ? አልጋን እንዴት ልትሸከመው ቻልክ ለምን አትሉኝም አላላቸው። የሚደንቀው እኮ አልጋ እንዴት ልትሸከም ቻልክ? 38 ዓመት በሽተኛ ቆመ መሬት ልትሸከምህ ራሱ ተአምር ነው። እንዴት አልጋ ተሸክመህ ትቆማለህ ብለው አላደነቁም። የክስ መንገድ ፈልገው ማን አልጋን ተሸከማል? እንዲህ ፎልት ፋውንደር የሚባሉ ሰዎች አሉ አይደል? ብዙ በጎ ነገር ነጭ ልብስ ለብሳችሁ የሆነች ጥቁር ነገር ነጥብ ካለች ወይም ምግብ በልታችሁ ወጥ ከነካት እገሌን አይተዋል ሲባል የሆነ ወጥ የነካው ልብስ የለበሰ ነው የሚላችሁ፣ ነጭ ልብስ የለበሰ የሚል የለም። ትንሿን ነጥብ አይቶ ማለት ነው። ብዙ ዓመት ደዌ ተሸክሞ የኖረ ቅጽበት አልጋ ቢሸከም ብዙ ዓመት የተሸከመውን ደዌ ሳይሆን ቅጽበት የተሸከመውን አልጋ ጥያቄ አድርገው አነሱበት። በጣም ብዙዎቻችን እንዲህ ነው የምንኖረው። ብዙ ዓመት መከራ አለብን። አሁን ደግሞ እንደምታውቁት ህመሙ፣ ጭንቁ፣ ስቃዩ፣ ጦርነቱ፣ መቅሰፍቱ፣ ደዌው ሁሉን ሰው ለአልጋ የሚዳርግበት የከፋ ዘመን ነው። ከዚህ ሁሉ መከራ በኋላ እግዚአብሔር አምላክ ደግሞ እንዲህ እያረጋጋ ደስታ የሆነውን ቃሉን ይመግበናል። በዚህ ሁሉ ውስጥ ደስተኛ ሆነን ይህን ታምራቱን እናስብ እስኪ። ከዛ ሐዘን፣ ከዛ ጭንቅ፣ ከዚያ መከራ የገላገለ ጥቂትም ጊዜ ቢሆን እኮ በቤቱ ያሳረፈን እግዚአብሔር
እንዲህ ያለውን እረፍት ማን ያገኘ? ልክ ከዚች ወጣ ስትሉ ስልካችሁን ስትከፍቱ እዚህ አካባቢ ይህን ያህል ሰው ሞተ፣ እዚህ አካባቢ ይህን ያህል ሰው ታገተ፣ እዚህ አካባቢ ይህን ያህል ሰው ታፈነ፣ እዚህ አካባቢ እልቂት ተደረገ፣ እዚህ አካባቢ ይህን ያህል ቤቶች ፈረሱ የሚል ነው የምታገኙት። እዚህ ግን ሰማያዊ ሕንፃ ተገነባ፣ ደስ ይበላችሁ። ምድራዊ ቤት ይፈርሳል፣ ግን ሰማያዊ ሕንፃ ደግሞ በሰው እጅ ያልተሰራ በእግዚአብሔር ፊት አለን የሚል። እዚህ ደግሞ ሰዎች መፈውሰ ቁስለ ሥጋ ወነፍስ ወመንፈስ፣ ነፍሳቸውን ስጋቸውንና ደመ ነፍሳቸውን የሚፈውሰውን መድኃኒት ዕለት ዕለት ገንዘብ ያደርጋል። ለጊዜው ጤና ብቻ አይደለም፣ ዘላለም አላቂ ሳይሆን ዘላቂ መድኃኒት የሚሰጥበት ቤት ነው። በዚህ ያለን ሁላችን እንደ መጻጉዕ ከተፈወስንበትና ከዳንበት በኋላ ዳግመኛ ስጦታውን እንጂ ሰጪውን ከመዘንጋት እንድንጠበቅ በቸርነቱ ይርዳል። ኒቆዲሞስን መስለን በመከራና በጭንቁ ዘመን ሳንሸሽ አዋቂዎች የተጠበቅ በተግሳጽ ጸንተን የምንኖር ለእግዚአብሔርም የምናድር ዝም ብለን ሆሳዕና ዕለት ዝም ብለን የትንሣኤ ዕለት ብቻ የምንሰበሰብ ሳይሆን ዕለተ ዓርብም ሰሙነ ሕማማትም ወድቀን የምንነሳ የመከራውን ዘመን ቤተክርስቲያንን ሳንረሳ ተአምር ያደረገልንን በሕይወታችን የጎበኘንን ክርስቶስን ሳንዘነጋ የምንኖር እንድንሆን በቸርነቱ ይርዳል። መጻጉዕን ያዳንና የፈወሰ እኛንም ያድነን ይፈውሰን። እንደ መጻጉዕ ደግሞ ተነስተን ከመርሳት በቸርነቱ ይታደገን። ፍቅር አንድነቱን፣ ሰላም ስምምነቱን፣ ፈውስ ጤንነቱን ለሀገራችን ለመላው ዓለም ያድልልን። እኛ እንደ መጻጉዕ መጥቶ ትፈቅድ ኑ ትየው ልትድን ትወዳለህ የሚለን አምላክ ዛሬም አለ። ነገር ግን እንደ ዳዊት ጠጋ ብለን ስመረ እግዚኦ ከመ ታድነኒ፣ አምላኬ ሆይ እኔ ልትድን ትወዳለህ ተብዬ አልጠየቅም። ምክንያቱም ጥያቄን በአግባቡ መመለስ የማልችል ሰው ስለሆንኩ አንተው ራስህ ፈቅደህ አድነኝ እንበለው። ፈቅዶ እንደ ኒቆዲሞስ እንዲያድነን አምላካችን ቅዱስ ፈቃዱ ይሁንልን። ሀገራችንን ወደ ጽኑ ሰላም፣ ቤተክርስቲያንንም በቀደመ ክብርና ልዕልና ይመልስ ይጠብቅልን። እግዚአብሔር በቸርነቱ የሁላችንን ፍጻሜ ያሳምርልን። ወእመሂ ስሕትኩ አንትሙ ለበመንፈስ አርቱን እኔ ያላገባብ የጨመርኩትን ስቼም ያጎደልኩትን ሊቃውንት መምህራን አባቶቼ መንፈሳውያን የእግዚአብሔር ቤተሰቦች አርሙኝ። መጻጉዕና ኒቆዲሞስ ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።